ድር በጣምና አጓጊ ድራማ። ጄሪ አረገዘች። ሲፈን ጉዷ ተጋለጠ። ሜርሲ ልትባረር ነው። ውድ ቤተሰቦቼ ቪዲዮን ከመጀመራችሁ ፊት ላይክ፣ ሼር በማድረግ ይህንን ቪዲዮ ጀምሩ። በጣም ነው የሚገርመው። በጣም ያሳዝናል። ጄሪ እንደ ቀልድ ሀብት ለመውረስ ብላ እዚህ ቤት እንደገባች አሁን እርግዝናዋ እርግጥ ሆነ። እሷም በቀልድ ነበረ ማርገዟን ለራሷ ማመን አቃታት። ቀስ ብላ ወጣችና ለጓደኛዋ ለሜርሲ ነገረቻት። አርግዣለሁ እኮ አለች ጓደኛዬ። ኧረ እባክሽ አረገሽ እንዴ? ከወንድሜ ልጅማ መሆን አለበት በአንድ ቀን አለቻት። አዎ አርግዣለሁ፣ ከተደረገማ ማርገዙ አይቀርም አለቻት። ማርገዟን በጣም ደስም ባይላትም እሷም የሆነ ሴራ የሜርሲ ሴራ ሌላ እንደሆነ ሁላችንም እናውቃለን። የሆነ ነገር ፈልጋ ነው ከእሷ እንጂ እውነትም የወንድሟን ልጅ እንድታገባ ፈልጋ አይደለም። ቅር ብላትም ግን ተቀብለዋለች። ቤሊል ደግሞ ከፋትና ወይዘሮ ዛህራ ጋር ሄደችና ምንም እየከፋኝ ነው እናቴ፣ አይዞሽ ልጄ፣ ሊከፋሽ አይገባም፣ ነገሮቹ ሁሉ ይቀየራሉ፣ አይዞሽ አለቻት። ከዛ ውጭ ላይ አቶ አድናን ቁጭ ብሎ ነበር። አቶ አምናን አንዴ ላወራ ፈልጌ ነበር፣ ስለ እኔ አይመለከትሽም ብሎ ሲናገራት፣ አይ እኔ ምንም ልልህ አይደለም፣ ብቻ አንድ ነገር ላውራ ካለችው ምን ፈልገሽ ነው? ተይም ብቻዬን። አይ ሁላችንም ከፍቶሽ ያውቃል? ግን አዎ ከፍቶኝ ያውቃል። ምክንያቱም ባለፈው መድኃኒቱ መርዘሻል ያልከኝ ቀን በጣም ከፍቶኛል። እኔ ግን ከፍቶኛል እናት ማጣት ምን ያህል ከባድ እንደሆነ ብሎ አወራት። እሷም ደግሞ አይ ለሁላችንም ከባድ ነው፣ ይሄ ሀዘን እኮ ከባድ ነው አቶ አምናን፣ እኛም መቀበል አልቻልንም፣ አይዞህ ጠንክር፣ መበርታት አለብህ ብላ ልታጽናናው ሞከረች። እሱ ግን ምንም ውስጡ በጣም ተጎድቷል። በእናቱ ሞት በጣም ተጎድቷል። ከዛ እሱን አውርታ ሁሉም ወደ ሳሎን ቤት ተሰብስቦ ነበረ። አክስትየውም ቁጭ ባለችበት ሁሉም በተቀመጡበት ጄሪ እርጉዝ እንደሆነ ተናገረች። በጣም ደነገጠ። አቶ አምናንም ሆነ እርጉዝ ነሽ በለ በጣም ደነገጠ። ምክንያቱም አላሰበም፣ ገና ነው ብሎ እያሰበ ምክንያቱም እሱ ገና ስለ ትዳርም በቅጡ አላወቀም። እንዲህ ጊዜው አሁን ነው ብሎ ተናገራት። አዎ አርግዣለሁ፣ በቃ አርግዣለሁ አለች። ከዛ ቤሊል ተናዳ እየሮጠች ወደ ፎቅ ወጣች። ቤሊል ብሎ ተከተላት። እየሮጠ ሲከተላት እሷም አቶ አምናን አቤት ብላ ተሽቆጥቁጣ አቤት አለች። ምን ሆንሽ ነው? አይ ክፍሌ ገብቼ ላርፍ ነው አለች። አይ እሺ በቃ ብሎ እሱም ወደ ክፍሉ ገባ። ቤሊል ክፍሏ ገብታ ማልቀስ ጀመረች። በጣም አለቀሰች። ምክንያቱም በቃ አሁንማ ምን ሆኖ ነው? እሷ ህልም ነበራት እሱን ለማግባት ወይዘሪት ሰምሃል እሷን እንዲያገባት ነበር። የጄሪ ምርጫ አልነበረም። እሷ ጄሪን በፍጹም አትፈልጋትም። የምትፈልጋትም ቤሊን ነበር፣ ግን አልተሳካም። እና ወይዘሮ እናት ዛህራ አይዞሽ ልጄ፣ በቃ አይ ካሁንማ እናቴ እኔና አቶ አምናን ምንም አይነት ነገር አይኖርም። ልጅና አባት መለየት አልፈልግም። ምክንያቱም በቃ የኔ ነገር አብቅቷል ብላ በጣም ስቅስቅ ብላ ለቀሰች። አንጀት ትበላለች። ያንን ነገር ትዝ እያላት ምክንያቱም ወይዘሮ ሰምሃል ካሳት ሞት ያለውን ፍቅር ከሱ ጋር እንደሚሆኑና ምንም አድርገው በሴትነት ጸባዩና በእያንዳንዱ ነገር በብልሃት ወደ እሱ እንዲሄድ እያደረገች ነበር። በመሃል መቶ ነገሮቹ ተበላሹ እንጂ መጨረሻ ላይም ይሄ ነገር ባይሆን ኑሮ እሱ አቶ አምናን እሷን ነበር የሚያገባው። ምክንያቱም ያለው ነገር ሁሉም ይታወቅ ነበር። ፍቅራቸው በጣም ደስ ይል፣ አቀራረባቸው በጣም ደስ ይል ነበር። አሁንም ጄሪን ተቆጣቻት አክስትየዋ። ለምንድን ነው ሚስጥር እኮ ነው ይሄ ቤተሰብ የሆነው ነገር ቤተሰብ ቃሱ ነው የሚነገረው እንጂ ለምንድን ነው በአደባባይ ይሄን ነገር የምታወሪ ብላ ተቆጣቻት። ካሁን በኋላ ምንም ነገር ቢኖር አንቺ ለእርሱና ለእኔ ቃስትሽ መናገር አለብሽ እንጂ እንደዚህ ለአደባባይ መናገር የለብሽም ብላ ተቆጣቻት። እሷም እሺ በቃ ካሁን በኋላ ምንም ነገር አላጠፋም ብላ ተመለሰች። ከዛ ቤት ገብታ ክላሳቸው ውስጥ እሱ ደገፍ ብሎ ነበርና ገብታ እያወራችው ነበር። እሱም ምንም ሊሰማትም አልቻለም። አቶ አምናን በጣም ከፍቶታልና እና እሱ ስለ ልጃችን ምን እያሰብክ ነው? አይ ምንም፣ ግን አንቺ
በጣም ማርገዝ ትፈልጊ ነበር? አዎ አንተ የልጅ አባት አይደለ ማለቴ ስለ ሀብት ነው እሷ ሀሳቧ ሀብቱን ስለመፈልግ እያለ በውስጧ ታወራለች። ሀብቱ የኔ ነው ከአሁን በኋላ ብላ እሷ ሀሳቧና አላማ ንብረት እንደሆነ ማንም ሰው ያውቃል። ከዛ አይ ብሎ በልቡ አይኑን ጨፈን አደረገና ቤሊን አንቺ ነው ማገባሽ፣ ቤሊን አንቺ ነው ማገባሽ ሲል ቤሊን አይ ብሎ በጣም ደነገጠና ቆይ አንቺ መሰሪ አንቺ ብላ ከንፈሯን ነከሰችና ወደ ታች ወረደች። ሁለተኛ ፎቅ እንደወረደች ቤሊንጋ ደረሰች። ምንድነው አንቺ አታርፊም? ህይወቴን ትዳሬን እየበጠበጥሽ ነው። እኔ እወጣልሻለሁ ካሁን በኋላ ነገሮች ሁሉ ትቼልሽ እወጣልሻለሁ አለቻት። አይ አሁንማ በጣም አበዛሽ፣ ልጄንም ባሌ ልትነጥቂ እያሰብሽ ነው ብላ በጣም ተቆጣካት። ቤሊን ማለቀሰችና አይ ካሁን በኋላ ምንም ነገር አይሆንም ከዚህ ቤት ሁሉ ነገር ለቅልሻለሁ ብላ ያው እያለቀሰች ሁሉ ነገር ለማስረዳት ሞከረች። ቤሊን ምስኪን ነች፣ ውስጧ በጣም ተጎድቷል። ምክንያቱም እሷ የምታፈቅረውን ሰው አጣች። እናቱም ሞታለ። ምክንያቱም በማይታወቅ ነገር ነው የሞተችው እንጂ ይሄ ሁሉ አሁን ደግሞ እህቷ ሰው እያናገረች ነበር። ሄደችና ወይዘሮ ዛህራ ግን እኮ ህመሙ እኮ የሚገል አይደለም፣ የሆነ ነገርማ አለ፣ እኔ ደርስበታለሁ። እህቴ ሞተችው እውነትም በበሽታዋ አይደለም፣ የምትድን እንደነበረ ዶክተሩ ተናግሮ ነበረ። እኔ እንጃ ያው በሽታ እኮ ውስጡ ጎርታቷል እኮ ብላ ነገረች እናት ዛህራ። አይ አይመስለኝም ብላ ውስጡ ተጠራጠረች። ስልክም ደውላ ያ ባለፈው የመጣው እጅ እኮ ምንድነው እሱ ነገር መጣራት አለበት። አሁንም ይሄና እህቴንና ይሄ ነገር የሚያገናኝ ነገርማ ይኖራል ብላ እሷም ውስጡ ጥርጣሬ አለ። አሁን ጉዱ ሊወጣ ነው። ምክንያቱም እያንዳንዱ ነገር እየተደረገ ያለው እዚህ ቤት ውስጥ የአቶ አምናን እህት ያለውን ሚስጥር እያንዳንዱ ከውጭም ከውስጥም እያጣራች ነው። ይሄ ጉድ ይወጣል። አሁን መጨረሻ ላይ የሚወጣው እያንዳንዱ ሜርሲም ሆነ ሁሉም ያረጉት ሴራ ሊጋለጥባቸው ነው። አይዞሽ በቃ አሁን እያንዳንዱ ነገር ይስተካከላል ብላ እናት ዛህራ ያለው ነገር ምንም መቀበል ነው እንጂ ምንም ማድረግ አንችልም አለች። ከዛ አሁን ደግሞ ሜርሲ ያጠነሰሰችው ለካ እኛም ማናቀው ማንም ሰው የማያውቀው ትልቅ ሴራ ሜርሲ ጋር አለ። ለካ ሜርሲ ጋር ትልቅ ጉድ አለ። ቀስ ብላ የሲፈንን በር ከፈታ አርጋ ገባች። ሲፈንም አልጋዋ ላይ ገደም ብላ ነበር። ይሄንን ጉዳን አላወቀችም። ይዛ የመጣችላትን ዱብዳ እሷ ሀገር ሰላም ነው ብላ ቤቷ ውስጥ ፈልሰስ ብላ ተኝታ ነበር። ምንድን ነው ሲፈን ውዴ ብላ ገባች። ሜርሲ መቼም ማሽቃበት ትወዳለች። እያንዳንዱ ነገር በቃ አሁን ማየት አለብሽ ብላ የሆነ ቪዲዮ አሳየቻት። ያ ቪዲዮ ምን ቢሆን ጥሩ ነው? ምክንያቱም ያ እለት እናቱን የአቶ አምናነትና እናትን አፍና ስገድል ያለው ቪዲዮ ለካ ቀርጻት ነበር። እሷ ጉዳን አታውቅም። ለካስ እሷ የተዘጋጀ ሴራ ነበረ። ምክንያቱም እዚህ ቤት እንድትመጣም እያንዳንዱ ነገር የተደረገውም እሷ ችግር ውስጥ እንድገባ ነበር። አሁን በቪዲዮ ማስረጃ ይዛባታለች። ምክንያቱም ሲፈን ልክ ቪዲዮን ስታይ በጣም ደነገጠች። ያ ቪዲዮ ማመን አቃታት፣ ተንቀጠቀጠች፣ ፊቷ ሁሉ ተቀያየረ። ግን ሜርሲ ምን አይነት ተንኮለኛና ጨካኝ አረመኔ ነች? እስካሁን ድረስ ምን ፈልጋ ይሆን? ምክንያቱም ሲፈን ወይዘሪት ሰምሃል እንደገደለች ካወቀች ምን ከሷ ምን ፈልጋ ይሆን? ምን ችግር ቢኖርባት ነው ይሄን ያህል ወይዘሮ ሰምሃርን ገላት በቪዲዮ ማስረጃ እያላት ለፖሊስ ሳስጣት ዝም ያለችው? የሆነ ነገርማ አለ። ገና ጉዱ ይወጣል። የሲፈን ጉድም እየወጣ ነው።